ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን ከ24 ሰዓት እረፍት በኋላ በድጋሚ ተመልሰን የመጀመሪያ ክፍል ትኩረት የምናደርገው ሊቨርፑል ዛሬ በጊዜ በሚደረግ ጨዋታ ወደ አሜክስ ተጉዞ ከፋቢያን ዙለር ብራይተን ጋር የሚያደርገውን የአሜክሱን ፍልሚያ በተመለከተ ቅድመ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘንላችሁ መተናል። ከዚህ ፕሮግራም በመቀጠል በቀጥታ ትኩረታችን የምናደርገው ነገ ምሽት ከሚጠበቁ ጨዋታዎች መካከል የውድድር ዓመቱን በጉጉት እንድንጠብቅ ካደረጉ የእርስ በርስ ግንኙነቶች በፍጻሜ በዌምብል የሚደረግ ሁለቱ የፕሪሚየር ሊግ ተፎካካሪ ክለቦች ነገ ምሽት ደግሞ በእዛው በእንግሊዝ በሚደረግ የካፕ ፋይናል በካራቦ ካፕ ፍጻሜ አርሴናል እና ማንቸስተር ሲቲ የሚያደርጉትን የፍጻሜ ጨዋታ በቅድመ ጨዋታ ነጥቦች ላይ አንዳንድ መነሳት ያለባቸው ወሳኝ ነጥቦች ላይ የምንወያይበትን ሁለተኛ ክፍል ፕሮግራም ይዘላችሁ እንመጣለን። ዛሬ ከሚደረጉ ጨዋታዎች መካከል ኤቨርተን እና ቼልሲ በተለየ ሁኔታ ትኩረት ያገኘበት የኤንዞ ፈርናንዴዝ የኮል ፓልመር ቆይታ ትልቅ ጥያቄ ውስጥ የገባበት የቼልሲ ቤት አለመረጋጋትና ስለ አሰልጣኙ ቀጣይ ቆይታ አዳዲስ መረጃዎች ከወደ ለንደን እየተሰሙ ነው የሚገኙትና እነዚህ ነጥቦች አያይዘን የምናነሳባቸውን ፕሮግራሞች ወደ እናንተ ይዘንላችሁ እንመጣለን። እናንተ ከኛ ጋር ስትቆዩ በሶስት ፕሮግራሞች ዕለተ ቅዳሜን በቅድመ ጨዋታና በወቅታዊ ጉዳዮች ላይ ትኩረት አድርገን ወደ እናንተ መረጃዎችን ተደራሽ የምናደርግ ይሆናል። በድጋሚ ላይክ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል ትኩረታችን ዛሬ በአሜክስ በጊዜ ከምሳ ሰዓት በኋላ የሚደረግ ተጠባቂ ጨዋታ የአርነ ስሎት ሊቨርፑል ከጣፋጩና ትልቁ ድል የዩኤፋ ሻምፒዮንስ ሊግ ጋላታሳራይን 4-0 በሆነ ውጤት አሳማኝ ድል ካስመዘገቡ በኋላ ዛሬ ቀን ላይ እንግዲህ ሮብ ምሽት ተጫውተው እዛው መርሲሳይድ መቆየታቸውን ተከትሎ የዛሬ በጊዜ ኢርሊ ጌም እንዲደረግ ስኬጁል ወጥቶለት አርነ ስሎት እና ልጆቻቸው እንግዲህ ወደ አሜክስ ተጉዘው ዛሬ ቀን ላይ ጨዋታ ያደርጋሉ። ከዚህ ጨዋታ ጋር በተያያዘ የወጡ መረጃዎችን በወቅታዊ የሊቨርፑል ብቃት አስተማማኙ የዶሚኒክ ሶቦስላይ ሲዝን እና ሊቨርፑል ሶቦስላይ ያለ ማንሰራራት ሁሌም ከወደቀበት መነሳት የዘንድሮ የውድድር ዓመት አንዱ ማሳያ ሆኖ የክለቡ የልብ ምት ሆኗል ዶሚኒክ ሶቦስላይ እና ከዚህ ተጫዋች ብቃት ጋር ተያይዞ መነሳት ያለባቸው ነጥቦችን ምናነሳ ይሆናል። ከዛ በፊት ግን ትናንት ምሽት አንድ የእንግሊዝ ፕሪሚየር ሊግ ጨዋታ በዚህ ሳምንት የተደረገ በቫይታሊቲ ስቴዲየም በበርንማውዝ እና ማንቸስተር ዩናይትድ መካከል የተደረገው ጨዋታ በብዙ ትዕይንቶች የተጠናቀቀ የ2-2 ያቻ ውጤት ነበር የተመዘገበው። በርንማውዝ ከማንቸስተር ዩናይትድ አራቱም ግቦች የተቆጠሩት ከረፍት በኋላ ነው። ማንቸስተር ዩናይትድ 61ኛ ደቂቃ ላይ ማቲያስ ኩኛ ላይ በተሰራ ጥፋት ብሩኖ ፈርናንዴዝ አስቆጥሮ ፍጹም ቅጣት ምት ማንቸስተር ዩናይትድን ቀዳሚ ያደረገ። ከ6 ደቂቃዎች በኋላ ራያን ክሪስቲ ከፔናልቲ ቦክስ ውስጥ በአስደናቂ ቴክኒክ በግሩም ሁኔታ ሶሎ ጎል አስቆጥሮ 1-1 ጨዋታውን ማድረግ ቻለ። የራያን ክሪስቲ ግብ ከተቆጠረች ከ4 ደቂቃ በኋላ ጆን ሂል በራሱ መረብ ላይ አስቆጥሮ
የጨዋታውን አድቫንቴጅ በድጋሚ ማንቸስተር ዩናይትዶች 2-1 መምራት ቻሉ። 81ኛ ደቂቃ ላይ ጁኒየር ክሩፒ ሃሪ ማጓየር ኤቫን ኒልሰን ላይ በሰራው ጥፋት በቀይ ካርድ ከሜዳ ተወግዶ ዲናይድ ዘ ጎል ስኮር ኦፖርቹኒቲ በሚለው የፕሪሚየር ሊግ ህግ ሃሪ ማጓየር በቀይ ካርድ ከሜዳ ተወግዶ የተገኘችውን ፍጹም ቅጣት ምት ይሄ ወጣት የበርንማውስ ተጫዋች አስቆጥሮ ጨዋታው 2-2 ተጠናቋል። በርካታ ውዝግቦችን ያስነሳ የምሽቱ ጨዋታ ነው። ከዳኝነት ውሳኔ ጋር በተያያዘ ማንቸስተር ዩናይትድ ይህን ጨዋታ ድል ቢያደርግ ወደ ከተማው ተቀናቃኝ ማንቸስተር ሲቲ ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል እና ማንቸስተር ዩናይትድ ለ3 ሳምንት ገደማ የማይጫወት ነው የሚሆነው። ከኢንተርናሽናል ብሬክ መልስ የኤፍኤ ካፕ እና የሻምፒዮንስ ሊግ ጨዋታ ተደርጎ ነው የፕሪሚየር ሊግ ሳምንት የሚመለሰው። በዚህ መሰረት እንግዲህ ረጅሙን ሳምንት የማንቸስተር ዩናይትድ ደጋፊዎች የቡድናቸውን እንቅስቃሴ የማይመለከቱ ይሆናል። ለማንኛውም በመጨረሻም ማንቸስተር ዩናይትድ 2-2 ትናንት ምሽት በቫይታሊቲ ስቴዲየም በአንቶኒ ራዮላ በርንማውስ ከረፍት በኋላም ከረፍት በፊትም ጥሩ ፉክክር በተመለከትንበት ጨዋታ በእንዲህ መልኩ ውጤቱ ተጠናቋል። ዛሬ ከሚደረጉ ጨዋታዎች ውስጥ በጊዜ የሚደረገው የአሜክሱን ፍልሚያ በዚህ ፕሮግራም ስንመለከት፣ በተጨማሪም ፉልሃም ከበርንሌ፣ ኤቨርተን ከቼልሲ፣ ሊድስ ዩናይትድ ከብሬንፎርድ የሚደረጉ ተጠባቂ የፕሪሚየር ሊግ ጨዋታ ናቸው። ዛሬ እንግዲህ ከሚደረጉ ጨዋታዎች መካከል በመርሃ ግብር የተያዙ የማንቸስተር ሲቲ እና የክሪስታል ፓላስ ጨዋታ ነበር። በካራቦ ካፕ ፍጻሜ ምክንያት ላልተወሰነ ጊዜ ወደፊት ተራዝሟል ማለት ነው። ይሄ ፕሮግራም ግን ትኩረት የሚያደርገው የአሜክሱን ፍልሚያ ነው። ከአሜክሱ ፍልሚያ በፊት በወጡ መረጃዎችና የቡድን ዜና ላይ እስቲ ትኩረት እናድርግ። በድጋሚ የግብ ጠባቂው አሊሰን ጉዳት የሮቡ ምሽት የመሐመድ ሳላህ መጠነኛ ጉዳት ከዚህ ጨዋታ ውጪ አድርጓቸዋል። አሊሰን እንደምታውቁት ሐሙስ ምሽት የብራዚል ብሔራዊ ቡድን ለቀጣይ ኢንተርናሽናል ብሬክ ለወዳጅነት ጨዋታዎች ከጠሯቸው ተጫዋቾች መካከል ግንባር ቀደም በአንደኛ ግብ ጠባቂነት የተጠራው የሊቨርፑል ግብ ጠባቂ እንግዲህ ባስተናገደው ጉዳት ምክንያት ከብሔራዊ ቡድን ውጭ ይሆናል። ከዚህም ጨዋታ ወደ አሜክስ ከተጓዘው የቡድን ስብስብ ውጪ መሆኑ አሊሰን ቤከር በድጋሚ ተረጋግጧል። ያለፈው ሳምንትም እንደምታስታውሱት በፕሪሚየር ሊግ አሊሰን ከመጀመሪያ ዙር የጋላታሳራይ ጨዋታ ውጪ ሆኖ ነው በድጋሚ በቶትናም ጨዋታ መመለስ የቻለውና እንደገና አሁን ከሁለት ተከታታይ ጨዋታ በኋላ አሊሰን በድጋሚ በዛም ወቅት ያጋጠመው ጉዳት እንዳገረሸበትና እንደገና ለተወሰኑ ቀናት ከሜዳ እንደሚርቅ ይሄ ጉዳት ደግሞ ከብሔራዊ ቡድን ጨዋታ ውጪ እንዳደረገውና ከኢንተርናሽናል ብሬክ መልስ መሐመድ ሳላም አሊሰን ቤከርም ለሚኖረው የሻምፒዮንስ ሊግ ፍልሚያ የመጀመሪያ ዙር በፓርክ ዲ ፍራንስ ለሚደረገው ጨዋታ እንደሚደርሱ ተገልጾ፣ ነገር ግን የዛሬ ቀን ላይ ለሚደረገው ጨዋታ ሁለቱም ተጫዋቾች በጉዳት ምክንያት ከዚህ ጨዋታ ውጪ መሆናቸውን ተረጋግጧል። የአሊሰን ቤከር ጉዳት ከአርነ ስሎት ጋዜጣዊ መግለጫ በኋላ በተደረገ ምርመራ የታወቀ ሲሆን የመሐመድ ሳላ ግን ቀደም ብሎ የታወቀ መሆኑን ተከትሎ ከዚህ ጨዋታ ውጪ መሆኑን ገልጸዋል አሰልጣኝ አርነ ስሎት እና ዛሬ መሐመድ ሳላና አሊሰን በቡድን ስብስብ ውስጥ የማይካተቱ ተጫዋቾች ናቸው። ይሄም 100% ተረጋግጧል። የሁለቱ ተጫዋቾች መጠነኛ ጉዳት የበለጠ ሪከቨር አድርገው ለዛ ትልቅ ፍልሚያ እንዲዘጋጁም ተጨማሪ ጊዜ ያገኙበት ነው። የመሐመድ ሳላ የኦቨርሎድ ችግር እንደሆነ እየተገለጸ ነው የሚገኘው። የጨዋታዎች መደራረብና ከአፍሪካ ዋንጫ አንስቶ ወደ ፕሪሚየር ሊግ እስከተመለሰበት ጊዜ የሪከቨሪ ጊዜው ጠባብ መሆኑን ተከትሎ ከዛ ጋር ተያይዞ ያጋጠመው መጠነኛ ጉዳት ነው። የአሊሰን ቤከር ደግሞ በተመሳሳይ ባቱ ላይ ሆኖ ነገር ግን ቀለል ያለ ጉዳት መሆኑን
አያይዘው ገልጸዋል። ከኢንተርናሽናል ብሬክ መልስ ሊቨርፑል ለሚኖረው ለመጀመሪያ ዙር የዩኤፋ ሻምፒየንስ ሊግ የሩብ ፍጻሜ ጨዋታ አሌክሳንደር ኢሳቅ 100% ፊት ሆኖ በሲዝኑ ከረጅሙ ጉዳት በኋላ አገግሞ ለመጀመሪያ ጊዜ ወደ ሜዳ እንደሚመለስም አሰልጣኙ ኦፊሻሊ ለመጀመሪያ ጊዜ ኮንፈርም አድርጓል። በዚህ መሰረት እንግዲህ በቀጣይ ሊቨርፑል ከኢንተርናሽናል ብሬክ በኋላ ለሚኖረው ፍልሚያ በቀሪ ጨዋታዎች በሊጉም ከሊጉም ውጭ ባሉ ጨዋታዎች እንግዲህ ተጨማሪ አዲስ ጥይት የብሪታንያ ሪከርድ የተከፈለበት ተጫዋች አሌክስ ኢሳቅ ወደ ሜዳ የሚመለስ ይሆናል። ይሄ በቡድን መረጃ በኩል አሰልጣኙ ያረጋገጡት ነው። እንዲሁም የጆይ ጎሜዝ የፊትነስ ደረጃ ማደግ አለመቻሉን ተከትሎ ዛሬ ቀን ላይም ከቤንች ላይ ሊነሳ እንደሚችል እና በፊትነሱ በኩል ስትራግል እያደረገ እንደሆነ አሰልጣኙ በጋዜጣዊ መግለጫቸው ወቅት አያይዘው አንስተዋል። የቡድን መረጃ ይሄን ይመስላል። ከዛሬ ቀን ጨዋታ ቀደም ብሎ የወጡ መረጃዎችም የአሰልጣኙን ፕሬስ ኮንፈረንስ እንደሚያሳየው ከሆነ ሊቨርፑል ከደማቁ ድል በኋላ ወደ ፈታኙ ስቴዲየም አሜክስ የሚጓዝበትን ፊክቸር በምን አይነት መልኩ ነው የሚወጣው? ምን አይነት ፈተና ይጠብቀዋል? የክለቡ የልብ ምት ቁልፉ ተጫዋች የዘንድሮ ሲዝን ምርጥ ከሚባሉ በግላቸው ትልቅ ለክለባቸው አስተዋጽኦ እያደረጉ ለክለባቸው የማያቋርጥ ኮንሲስተንሲ እያሳዩ በሽንፈት ውስጥ ተስፋ በድል ውስጥ ትልቅ ብርሃንን እየገለጡ በሲዝን ውስጥ ቆይታ ካደረጉ የፕሪሚየር ሊግ አማካዮች መካከል አንዱ ዶሚኒክ ሶቦስላይ ነው። እንደ አማካይ እንውሰደውና ሁለገቡ የሊቨርፑል ተጫዋች ከግብ ጠባቂ ውጪ አሰልጣኙ ያልሞከሩት በሶስቱም ዲፓርትመንት ዲፌንስም፣ ሚድፊልደርም፣ አታኪንግ ሰርድ ላይም በየትኛው ሚና ላይ ተመሳሳይ ባህሪ ማሳየት፣ ተነሳሽነት፣ ፍላጎት፣ ለክለብ የሚደረግ ሉዓላዊነትና ጥንካሬ በአእምሯዊ ዝግጁነትን በኩል ለእያንዳንዱ ጨዋታ በሙሉ ፍላጎትና ጤንነት መገኘት የአንድ ፕሮፌሽናል ተጫዋች ልዩ ባህሪና ከድካም የጸዳ በብቃት መውረድ ውስጥ የማይካተት በየጨዋታው በሚኖሩ ተደራራቢ ፍልሚያዎች ላይ ለክለቡ ትልቅ አቅም በመሆን ለተቃራኒ ትልቅ ፈተና በሁሉም የሜዳ ክፍል በመሆን ደግሞ በሚሰጣቸው ነፃነት ደግሞ የበለጠ ኢፌክቲቭ የሚሆኑ የነ ዶሚኒክ ሶቦስላይ አይነት ሁለገብ ተጫዋች በአንድ ቡድን ሲኖር የዛ ቡድን ተጠቃሚነት፣ ትርፋማነት አንድ ነጥብ ላይ ብቻ ትኩረት የሚደረግ አይደለም። ሳይኮሎጂካሊ በሁሉም ዲፓርትመንት ዶሚኔት ለማድረግ አንደኛ በሊቨርፑል አይደንቲቲ ውስጥ ከሚታወቁ ትላልቅ እግር ኳሳዊ ባህሪያት መካከል አንዱ አይደንቲቲ የስቲቨን ጄራርድ ተነሳሽነትና አልሸነፍ ባይነት ነው። ከምንም ላይ የመነሳት ባህሪ የ2005ቱ የኢስታንቡሉ ድል የጄራርድ ትልቅ ፍላጎትና ተነሳሽነት ደጋፊውን የክለቡን ተጫዋቾች በአንድ ስፕሪት የመለሰና የዛሽ ምሽትን ድራማ ሁሌም በታሪካዊ አጋጣሚ እንዲነሳ ያስቻለ ከ3-0 መመራት አስደናቂ የ3-3 ካምባክ እና የሻምፒየንስ ሊግ ዋንጫ ማሳካት በእግር ኳስ ኬሪየሩ ከማይረሱ ለስቲቨን ጄራርድ በግሉ እንዲሁም በእግር ኳስ ካየናቸው አስደናቂ አጋጣሚዎች ውስጥ አንዱ እንዲሆን የተመዘገበበት የዛ አይነት አሁን ሜንታሊቲና የቡድን ተጫዋች የዛ ቡድን በልዩነት ተነጥሎ የሚነሳ በሚያደርጉት የማይቋረጥ አስተዋጽኦና ለክለቡ የሚያደርጉት ጥንካሬ የበለጠ እንደነዚህ አይነት ተጫዋቾች ፕሮዳክታቸው ከጨዋታ ጨዋታ ከፍ ባለ ቁጥር የክለቡ ተጠቃሚነት በምትመለከቱት መልኩ ከፍ ይላል። የዩኤፋ ሻምፒየንስ ሊግ ምሽት ሊቨርፑል ጋላታሳራይን በዛ ፐርፎርማንስ በአርነ ስሎት ውስጥ ታይቶ በማይታወቅ ሃይ ስታንዳርድ ኳሊቲ በከፍተኛ ሁኔታ ኦርዲነሪ ቡድን፣ ሚድል ክላስ ቡድን፣ ኖርማል ቡድን አስመስሎ ጋላታሳራይ በደንብ ሊቨርፑል ጨዋታን ዶሚኔት ማድረግ የሚችል ከሆነ ማንኛውንም ቡድን በዚህ ስታንዳርድ ደረጃ ማሸነፍ ነው ትልቁ ባህሪ። አንዳንዴ ባልተጠበቀ መልኩ አንዳንድ ክለቦች ላይ ሃይ ስኮሪንግ ላይን ይመዘገባል።
የቶፕ 6 ክለቦች ላይ ከፍተኛ ብልጫ ሲወሰድ በኤርገን ክሎፕ ውስጥ እንደዛ አይነት ባህሪ ነበር ሲስተዋል የነበረው በሜዳ ውስጥ። ለዚህ ደግሞ አንዱ የክለቡ ኢነርጂ የነበረው በሜዳ ውስጥ ዶሚኒክ ሶቦስላይ ነው። በዛ ጨዋታ ድረ ጨዋታ ነጥቦችን ስናነሳ አንዳንድ በወቅቱ አፕዴት ካልሆኑ መረጃዎች መካከል አንዱ የነበረና እንደ ቡድን የወጣ መረጃ ወይም በውስጡ ካታጎሪው በየተጫዋቾች ዘንድ ያልተተነተነው ሜዳን ከቨር የማድረግ አቅም ነው። በዕለቱ ከነበሩ ተጫዋቾች ውስጥ በሊቨርፑል የዘንድሮ የውድድር ዓመት ከፍተኛ ኪሎ ሜትር የተመዘገበበት የየተጫዋቾቹ የግል ጥረት የታየበት ነው። ዶሚኒክ ሶቦስላይ 12.56 ኪሎ ሜትር ከቨር ማድረግ ችሏል። ከሱ በመቀጠል ፍሎሪያን ቪርትዝ 12.06 ኪሎ ሜትር ከቨር ማድረግ ችሏል። ሁለቱ ተጫዋቾች በሃይ ኢንቴንሲቲ ፉትቦል የሊቨርፑል ሱፐር ኢነርጂ ያን ሜንታሊቲ እና ፍሉዲቲ ተመልሶ እዛ ታች ላይ የርገን ክሎፕ ከለቀቁበት ጊዜ አንስቶ ታይቶ በማይታወቅ የኢንቴንሲቲ ፉትቦል አስደናቂውን እግር ኳስ ስንመለከት በ5.02 ኤክስጂ ክሬት በማድረግ 0.18 ኤክስፔክትድ አጌንስት ክሬት ተደርጎበት የበለጠ ቡድኑ ፐርፎርም ባደረገበት በዚህ ውድድር ዓመት ብቻ ሳይሆን አርነ ስሎት በቆዩባቸው 16 ወራት ውስጥ እንደነዚህ አይነት አስደናቂ ብቃቶችን በአሰልጣኝ ውስጥ ተመልክተን አናውቅም። ለዚህ ደግሞ ቁልፍ ሚና በሜዳው ሲጫወቱ የነበሩ በተፈጥሯዊ ፖዚሽናቸው ክሬቲቭ የነበሩ ነገር ግን ሶቦስላይ በሚሰጠው ሚና ሁለገብ ባህሪ ዊትዘ በሚሰጠው ሚና ከአንደኛው ዊንግ ተነስቶ ክሬቲቭ እንዲሆን በተደረገው የሜዳ ውስጥ ቅንጅትና መዋሃድ ሊቨርፑል የበለጠ አስፈሪና አስደናቂ ሆኖ ያመሸበት ነው። የዛን ጨዋታ ምስል በብዙ መልኩ ጨዋታው ከተጠናቀቀ በኋላ እየተገለጠ እየተተነተነ ነው የሚገኘው። ከነዚህ መካከል አንዱ ሊቨርፑል አንድ ኢላማውን የጠበቀ ሙከራ ከአንድ በላይ ሙከራ ሲያስተናግድ አብዛኛውን ደቂቃ በሜዳ ውስጥ ወደሱ የመጫወቻ ክልል ለመምጣት በትንሹ ጋላታሳራይ 36 ደቂቃ ይፈጅበት ነበር። አንድ ኳስ ወደ ሊቨርፑል ቦክስ መጥቶ ኳሷን ለማንካት ለ36 ደቂቃ ሊቨርፑል የራሱን የአደጋ ክልል ሳያስደፍር እንዲቆይ ካደረጉ ምክንያቶች መካከል የጋላታሳራይ ከ3 ቢልድ አፕ በኋላ ረጅም ኳስ እንዲጥሉና በአየር ላይ ኳስ በመጀመሪያ 15-20 ደቂቃ በተፈጠረ ግጭት ቪክተር ኦሲሜን ላይ በተፈጠረ የእጅ ጉዳት ተጫዋቹ ስፕሪንት አድርጎ የአየር ላይ ኳስ እንዳይገጭ ምቾት እየሰጠው አልነበረም ሜዳ ውስጥ። በዚህ መሰረት ሊቨርፑል የበለጠ ኤሪያል ዱዌሎች ላይ አስደናቂ ነበር። በግራውንድ ዱዌሎች ደግሞ እነዚህ ሁለት ሃይ ኪሎ ሜትሮችን ከቨር ያደረጉ ተጫዋቾች ደግሞ ቦል ሪከቨሪ፣ ግራውንድ ዱዌልን፣ ኢንተርሴፕሽኖችን በአጠቃላይ እንደ ክሬቲቭ አማካይ ሳይሆን እንደ ዲፌንሲቭ ሚድፊልደር ሲፈጽሙ ነበር። ኦፌንሲቭ ማይንድ ላይ ደግሞ ክሬቲቭ ከነበሩ ተጫዋቾች ውስጥ ፍሎሪያን ቪርትዝ 8 ቻንሶችን በዩኤፋ ቻምፒየንስ ሊግ ኖክአውት ስቴጅ ላይ ክሬት በማድረግ ኦፕታ መመዝገብ ከጀመርኩበት ጊዜ አንስቶ ብቸኛ ተጫዋች ነው ሲል ነበር። ከ8ቱ ክሬት ከተደረጉ ቻንሶች ውስጥ ፕሪ ቻንስ ክሬት ያደረገው ለዊልዛ ያቀበለው 5ቱን ኳስ ደግሞ ዶሚኒክ ሶቦስላይ ነው። እንዴት ሊያቀብለው ቻለ? አሁን ትልቁን ጉዳይ ዛሬ የምናነሳው የሊቨርፑል አዲሱ ታክቲክ ያ ኢንቴንሲቲን የትኛውን ቁልፍ ቦታ ስሎት ቢነካኩ ነው በዛ ደረጃ ከዶሚኒክ ሶቦስላይ ኢነርጂ፣ ከፍሎሪያን ቪርትዝ ቴክኒክ፣ ከኤኬቲኬ ሊንክ አፕ ፕሮዲውስ የማድረግ አቅም ከመሐመድ ሳላ ክላስ ጋር አዋህደው እንዴት ነው ያን ቦክስ ሲስተም ክሬት ማድረግ የቻሉትና ከአማካይ ኦቨርሎድ የተላቀቁበትና ሁለቱ ፉልባኮችን የዋይድ ኤሪያ አጠቃቀም ባላንሱን ሳይስቱ ኪርኬዝና ፍሪፖንግ ሁለቱ አዳዲስ ፈራሚዎች በሊቨርፑል አታኪንግ ሰርድ ላይ የበለጠው ኦፌንሲቭ ማራኪና ውበት ያለውን ጨዋታ ያሳዩት። ይህን ጉዳይ እስቲ ምናልባት ከጨዋታው በኋላ ተመልክታችሁ ከሆነ አላቅም አንድ ምስል በስክሪናችን ላይ ላሳያችሁ። ይሄ እንግዲህ በቶተንሃም
በተወሰነ መልኩ ከጨዋታ እንቅስቃሴ ላይ በደንብ ከሚገልጸው የጨዋታው ምስል መካከል አንዱ ነው ብዬ ስላሰብኩ ነው ይሄን ፎቶ ከጨዋታው ውስጥ ነጥዬ በማውጣት በዚህ ፎቶ የሊቨርፑል አዲሱ ታክቲክ እና በዘንድሮ የውድድር ዓመት በርካታ ጊዜ የክለቡ ዲያመንድ ፎርሜሽን አሰልቺ ፖሴሽን ነው ያለው። ነገር ግን በዚህ ፖሴሽን ውስጥ አሰልጣኙ ኢንቴንሲቲን ከፍ ለማድረግ የተለያዩ የሜዳ ውስጥ እንቅስቃሴን መለዋወጥ አለባቸው። በርካታ ጊዜ ስለ ታክቲካል ሀሳቦቹ ከአርነ ስሎት ጋር ተያይዞ ስለ ኢነርጂውና ፖሴሽን ቤዝድ ኮንትሮል የሆነውን የሊቨርፑልን የአርነ ስሎትን ቡድን የተወሰነ ኬዮስና ኢንቴንሲቲ ቢጨመር ቴክኒካሊ ነው ሊቨርፑል የሚያድገው እንጂ ታክቲካሊ አይደለም በሚል በአንድ ወቅት አንድ ሀሳብ አንስተን ስንወያይ ነበር። ከዛ ጋር በተያያዘ እንግዲህ የምታስታውሱ ከሆነ 2023-24 ሊቨርፑል ከፈታኝ ሲዝን በኋላ የጀመረበት የኤርገን ክሎፕ የመጨረሻ ሲዝን ከቻምፒየንስ ሊግ እግር ኳስ ውጭ የሆነበት ሊቨርፑል በክለቡ ታሪክ 84.6 ሚሊዮን ፓውንድ ከፍተኛ ኪሳራ ከቻምፒየንስ ሊግ እግር ኳስ ውጭ መሆኑን ተከትሎ ያስመዘገበበት የኤርገን ክሎፕ የአማካይ ክፍል ከፍተኛ መዳከምና ኢነርጂ ጠፍቶባቸው ለክለቡ መንሸራተት አንዱ መነሻ ሆኖ ስፖርቲንግ ዳይሬክተር በቋሚነት በሌለበት ሪኩፕመንት አባላት በተወሰነ መልኩ ለእረፍት ጊዜ መውሰዳቸውን ተከትሎ የክለቡ መንገጫገጭ በተፈጠረበት ወቅት የተደረገ ጥገናና ለውጥ ነው። ዛሬ ላይ የምንመለከታቸው የክለቡ አራት አማካዮች በዛም ወቅት የተዘዋወሩ ናቸው። የሊቨርፑል የአማካይ ክፍል ለውጥ ሲደረግ በዛም ወቅት ለውጡ ከተደረገ በኋላ አሰልጣኙ የአማካይ ክፍሉን ያድሱት እንጂ ክሎፕ የመጀመሪያው ጉዳይ እንዲያድሱት ያስገደደው የጨዋታ ሲስተም ለውጥ ነው። በቪጋሬስ እንደ ኢነርጂ ቼንጅ ከነዛ ፕላን መካከል አንደኛው የነበረው ሮቴሽናል ትራያንግል ነው። በአንድ ኳስ በሁለት ፖዚሽን ሮቴሽናል ትራያንግል መስራት ነው። ይሄ ሮቴሽናል ትራያንግል በየርገን ክሎፕ የሊቨርፑል ቤት እንቅስቃሴ የፖዚሽኑ ቦታ የሚወስነውና የቁጥሩ አቅም የሚገድበው የጨዋታ ሲስተም ነው። በነገራችን ላይ በአንድ ሮቴሽናል ትራያንግል ፕሬስ የሚደረግ የሜዳ ክፍል አለ፣ በሶስት የሚደረግ አለ፣ በአራት በሁለት እንደ ኳሷ እንቅስቃሴ ነው ተጫዋቾች ሮቴሽናል ትራያንግል የሚሰሩት። ግን በዚህ ትራያንግል ውስጥ ትልቁ ፒቮት ሆኖ የሚጫወተው ሰቦዝላይና ዊትዘ ናቸው። ያን የምታስታውሱ ከሆነ ደግሞ ሰቦዝላይ የዊትዘን ቦታ በመያዝ በሰቦዝላይ ቦታ የሚገኘው ደግሞ ትሬንት አሌክሳንደር አርኖልድ ነበር። ለዛ እኮ ነው የሊቨርፑል ሃይ ኢንቴንሲቲ ፉትቦል በውድድር ዓመቱ የመጀመሪያ ዙር እስከዚህኛው ወር ድረስ እስከ ማርች ድረስ አስደናቂ የክሎፕ ጉዞ ነበር። ከዛም በኋላ ግን በዛ ኢነርጂና በዛ ኢንቴንሲቲ ስብስቡ መቀጠል አልቻለም። ካለው የዴብዝ ክፍተት ካለው የጉዳት በርካታ ሁኔታዎች መመዝገብ በአጠቃላይ የርገን ክሎፕ ወደ አካዳሚ በመውረድ 12 ተጫዋቾችን ወደ ዋና ቡድን ሆም ግራውንድ ተጫዋችን ጨምሮ አሳድገው ነበር ካራቦ ካፕን የሚያሸንፉት። ይሄ ከኢንቴንሲቲው ጋር ተያይዞ ውድድር ዓመቱን ሙሉ በዚህ አይነት የእግር ኳስ ፍልስፍና መጫወት መፍቀዳቸውና መፈለጋቸው ነው ይህን ጉዳይ ያመጣው። ታዲያ በዛ ምሽት ይሄ የጨዋታ ሲስተም ለመጀመሪያ ጊዜ ሲፈጸም ክሎፕ በሊቨርፑል ቤት ተመለሱ የሚለውን ሐሳብ እንዲያመጣ ካደረጉ ጉዳዮች መካከል ይሄ የሮቴሽናል ትራያንግል ሲስተም ነው። ለሮቴሽናል ትራያንግል ደግሞ ከአማካይ እስከ አጥቂ ድረስ ያሉ ሁለቱን ሴንተር ባኮች ፖዚሽናቸው ላይ መገኘት ብቻ ነው የሚያስፈልገው። ሁለቱ ፉል ባኮች የሚጫወቱበት ዳይሜንሽን በኳሷ እንቅስቃሴ ውስጥ ጥገኛ የሆነ ነው። አሁን በስክሪናችን ላይ እስካሁን ድረስ የምትመለከቱት ምስል ላይ በደንብ በትኩረት ተመልከቱ። ሁለቱ ፉል ባኮች ኦቨርሎድ የሚፈጥሩት ኤሪያን ካያችሁ በሁለቱም ዊንግ ያለ ኳስ ፖዚሽኑን አደጋ እየፈጠሩ ነው። ያለ ኳሷ የምትገኘው ዶሚኒክ ሶቦዝላይ እግር ውስጥ ናት። ዊትዘና ማካሊስተር ሮቴሽናል ትራያንግል ሰርተዋል። አንደኛ በተጨማሪ ለራያን ግራቨንበርክ በዚህ የጨዋታ እንቅስቃሴ ላይ ይሄን ኳስ ለግራቨንበርክ ነው የሚሰጠው በቀጥታ
ሰቦዝ ላይ ማለት ነው። ሰቦዝ ላይ ለግራቨንበርክ ሲሰጠው አሁንም ሮቴሽናል ትራያንግል ውስጥ በአንድ ኳስ ሁለት ጊዜ ፕረስ የሚደረግ ከኳስ ጋር የሚደረግ የሃይ ኢንቴንሲቲ እግር ኳስ ውስጥ ቅድም እንዳነሳውላችሁ አንዱ ባህሪ በአንድ ኳስ ሁለት ጊዜ ሮቴሽናል ትራያንግል መስራት 3 ጊዜ እስከ 4 ጊዜ ነው። የክሎፕ ሊቨርፑል እስከ 4 ጊዜ ነው የሚሰራው። በጣም ከባድ መዋሃድና ፍላጎት ኢነርጂ ያለማቋረጥ ሜዳ ውስጥ ወክ ማድረግ የማይቻልበት ሲስተም ነው። በነገራችን 4 ሮቴሽናል ትራያንግል ማለት እርምጃ የሚባል ሜዳ ውስጥ የለም። እየተለዋወጡ ብቻ ኳሷን ፕረስ ማድረግ ነው። እያጠቁ ከሆነ በሃይ ኢንቴንሲቲ ፕረስ እያደረጉ ተጋጣሚን ከኳስ ጋር ያጠቃሉ። ኳሱ ከተነጠቀ በዛው ሮቴሽናል ትራያንግል ግን የበለጠ ኮምፓክት ይሰበሰባሉ። ከማስፋት ይልቅ ሰብሰብ ብለው ፕረስ ነው የሚያደርጉት። ለዛ ነው የእርገን ክሎፕ ኳስን ለመንጠቅ ከ9 እስከ 24 ሰከንድ ኦፍላይን ታርጌት ተደርጎ ከኳስ ውጪ ኦፍ ዘ ቦል ላይኖች ታርጌት ተደርገው ለምሳሌ በራስ ሜዳ ከሆነ 9 ሰከንድ፣ ሚድ ሰርድ ከሆነ 14 ሰከንድ፣ ወደ ፋይናል ሰርድ መንደርደሪያ ከሆነ 18 ሰከንድ። ለምን ተጋጣሚ የአደጋ ስፔሱን እስከሚከፍት ድረስ ሊቨርፑል ስፔስ እየዘጋ ነው የሚመጣው። ይሄን የማንረሳቸው የፕሬሲንግ ሲስተሞች ውስጥ አንዱ በስትራክቸር የተቀመጠው ይሄ ነው። ታዲያ ሰቦዝ ላይ ይሄን ኳስ ከያዘ በኋላ ማካሊስተርንና ዊዘን ተመልከቱ፣ ሮቴሽናል ትራያንግል ሰርተዋል። ለግራቨንበርክ ሰጥቶ በቀጥታ ሰቦዝ ላይን ከተመለከታችሁ ከላይኖቹ ጋር በሶስቱ የጋላታሳራይ ተጫዋቾች መሃል የሚሄደው ኤሪያ በሳላና በኤኬቲኬ ፒኒንግ ሲስተም ተገንጥሎ ከአማካዩ የተገለለው የተከላካይ ክፍልና ፕረስ ለማድረግ የወጣው አማካይ ክፍሉ መሃል ያለው ያ ሰፊ ዞን ላይ ነው የሚገባው። ልክ በዛ ወቅት የምታስታውሱ ከሆነ ሰቦዝ ላይ ገና ሲዝኑ ሲጀምር አስደናቂ ከኤሪያ ውጪ ግቦች የሚያስቆጥር የነበረው በሊቨርፑል ቤት በዚህ ያጫወት ሲስተም ነው። አጥቂዎቹ ሁለት አጥቂ ሁለት የፊት መስመር ተጫዋች ፒን ያደርጋሉ ተከላካዮችን። ያ ማለት ከራሳቸው ፖዚሽን እንዳይነቅሉ፣ ምክንያቱም ወደ አደጋ ክልል በአንድ ፓስ ሊገቡ የሚችሉበት መንደርደሪያ ፖዚሽን ላይ ይቀመጣሉ፣ ይቆማሉ። ይህ አሁን ከፍተኛ መናበብና በሜዳ ውስጥ መቀናጀት ይፈልጋል። ለአንድ ጨዋታ ስትራቴጂ ብቻ በዚህ መልኩ መዘጋጀት ሳይሆን የበለጠ የቡድኑ ካራክተር ይሄ ነበር። አሁን በተለይ አዲስ ጉልበት፣ አዲስ ኢነርጂ፣ አዲስ ፍላጎት ዋንጫ ለማሸነፍ ከፍተኛ ተነሳሽነት ያለውና ከፍተኛ ክፍያ የተከፈለባቸው ተጫዋቾች ናቸው የሚገኙትና ከዚህ እንቅስቃሴ በኋላ ነው በነገራችን ላይ ሂጎ ኤኬቲኬ የመጀመሪያዋን 245 ላይ የመጀመሪያዋን ግብ ያስቆጥረው። ይሄ አስደናቂ የሊቨርፑል ሮቴሽናል ትራያንግል ሙቭመንት ነው። ልክ ሰቦዝ ላይ ወደ ኤሪያዎቹ ሲገባ ፍሪፖንግ ይሄን ትራያንግል ለቆ ወደ ፍሪፖንግ ኦቨርላፕ በጀርባ በኩል ሲያደርግ አሁን ትራያንግሉ ሁለተኛ ፕሬሲንጉ በምን ላይ ቆይታ ያደርጋል? ግራቨንበርክ፣ ማካሊስተር እና ፍሪፖንግ ላይ ተመልከቱ። ኪርኬዝ ያለ ኳስ የግራውን ፉልባክ እንዴት ኦቨርሎድ ላይ እንደፈጠረ ቫንዳይክ እና ኮናቴ የቆሙበት ፖዚሽን አሁን ሊቨርፑል የአደጋ ክልሉን ማያጋልጥም፣ የተጋጣሚን የአደጋ ክልል ኤክስፕሎት ለማድረግም አይቸገርም። ይሄ ነው ትክክለኛ የሊቨርፑል አይደንቲቲ። በዚህ የሜዳ ውስጥ እንቅስቃሴ ነው እንግዲህ የዶሚኒክ ሰቦዝ ላይ ሜዳን የማንበብ ሻርፕ የሆነ ሙቭመንት ሊቨርፑልን የረዳው። አንደኛ የቡድኑን ጓደኛ ፍሎሪያን ቪዝ ሙቭመንቱን ነፃ እያወጣ ነው። በተቃራኒው ራሱ ደግሞ የፔኔትሬሽን የሚወደውን ስፔስ እያገኘ ነው። ቴክኒካሊ በቀላሉ ሊቨርፑል ወደ አደጋ ክልል እየሄደ አደጋዎችን ሲፈጥር የነበረበት ትልቁ የፕሬሲንግ አቅም ይሄ ሮቴሽናል ትራያንግል ነው። ይሄን ደግሞ በማንበብም በመፈጸምም ከጨዋታ በኋላ በክለቡ ሌጀንድ ገና ካሁኑ የሰቦዝ ላይ ስፕሪት በጄራርድ ገድል ደረጃ ከፍ ሊል እንደሚችልና አምበልነቱን ለወደፊት ሊረከብ እንደሚችል ራሱ ጄራርድም ከጨዋታው በኋላ ሲያነሳ ነበርና በፕሪሚየር ሊጉ ሊቨርፑል እንግዲህ በሻምፒየንስ ሊጉ
ይቅርታ በዘንድሮ የውድድር ዓመት 31.96 ኤክስፔክትድ ግብ ክሬት በማድረግ ብቸኛ ቡድን ነው። ዶሚኒክ ሶቦስላይ እንግዲህ በአማካይ በ193 ደቂቃዎች ውስጥ 19 የግብ ተሳትፎ በአማካይ አድርጓል። ይሄ ማለት በ12 ግብ 7 አሲስት የዘንድሮ የውድድር ዓመት የዶሚኒክ ሶቦስላይ ቁጥር ነው። እንደምታውቁት ይሄ ተጫዋች ለአንድ ግብ ተሳታፊነት 193 ደቂቃ ነው የሚፈጅበት እንደ አማካይ። ተመልከቱ ሶቦስላይን ይላል አንድ ዘገባ ላይ የተመለከትኩት አርነ ስሎት ለ5 ተከታታይ ጨዋታ አንድ ፖዚሽን ላይ አጫውቶት አያውቁም። በዘንድሮ የውድድር ለ5 ተከታታይ ጨዋታ በፕሪሚየር ሊጉ ከሶቦስላይ በላይ ያለ ሮት ማለት በሮቴሽን ውስጥ ተለዋዋጭ በሆነ የቡድን እንቅስቃሴ በርካታ ፖዚሽኖች ላይ የተጫወተው ተጫዋች ለተከታታይ ጨዋታ የተጫወተበት የጨዋታ ቁጥር 16 ነው። አንድ ፖዚሽን ላይ ሶቦስላይ 5 ተከታታይ ጨዋታ አንድ ፖዚሽን ላይ ይጫወት። ለምሳሌ ሶቦስላይን ለ5 ተከታታይ ጨዋታ ለመጨረሻ ጊዜ አሰልጣኙ አንድ ፖዚሽን ላይ የተጠቀሙት አምና ነው። ዘንድሮ አልተጠቀሙም። ቀኝ ፉልባክ፣ ቀኝ አታኪንግ ሰርድ፣ የግራ 8 ቁጥር፣ የቀኝ 8 ቁጥር፣ የ6 ቁጥር ተጫዋች ከግራ ክንፍ እንዲነሳ ታክቲካል ሮቴሽን አድርገው በእነዚህ ሁሉ ተለዋዋጭ ባህሪ ውስጥ ግን ምንም አይነት የብቃት መቀነስ የማይስተዋልበት ተጫዋች ቅድም መግቢያ ላይ ያልኩት ለዚህ ነው። በ193 ደቂቃ የአንድ የግብ ተሳትፎ አለው ሶቦስላይ። ይሄ ነው ተጫዋቹ ዩኒክ ያደረገው። ነገር ግን ተጫዋቹ የሚያስቆጥራቸው ግቦች ወይም የሚያደርገው ተሳትፎ እንደ ጨዋታውም ጥንካሬ በትልቅ ጨዋታ ቢግ ጌም ፕሌየር መሆኑን በዘንድሮ የውድድር ዓመት ሲያሳይ ነበር። አርሴናል ላይ ያን አስደናቂ ቅጣት ምት መጀመሪያ ያሳየን፣ ከዛን ሲቲ ላይ ደገመ፣ ማድሪድ ላይ ለማካሊስተር አመቻችቶ ማቀበል ቻለ፣ አትሌቲኮ ማድሪድ ላይ 2 ግብ የሆኑ ኳሶችን አመቻችቶ አቀበለ፣ ኢንተር ሚላን ሜዳ የማሸነፊያውን ግብ አስቆጠረ። ይሄ አስደናቂ የዶሚኒክ ሶቦስላይ የውድድር ዓመት መሆኑን ከሚያሳዩ ቁጥሮች ውስጥ የበለጠ የትልቅ ጨዋታም ተጽዕኖ ቁልፉ ሚና እያስተዋልን ነው የምንገኘው። ታዲያ ዛሬ ሊቨርፑል ይሄን ታክቲክ የመድገም ተጨማሪ አማራጭ አለው። ይህን እንደ ምክንያት ከምናነሳባቸው ጉዳዮች መካከል የአሜክስ ስቴዲየም ለአታኪንግ ማይንድ ፉትቦል የበለጠ የሚመች ነው። ለምን? ያን ቡድን ስለማጥቃት ነው የሚያስበው፣ ሎው ብሎክ አይደለም። ሊቨርፑል አሰልቺ በሆነ ቅብብል ውስጥ እንዲቆይና ጥቅጥቅ ብሎ በመከላከል ውስጥ የሚቆይ ሳይሆን ብራይተን በራሱ የቡድኑ አይደንቲቲ አታኪንግ ዲፌንስ ነው፣ በማጥቃት ውስጥ ያለ መከላከል ነው። እያጠቁ ነው የሚከላከሉት። ይሄ ደግሞ የበለጠ ሊቨርፑል ስፔሶችን ኤክስፕሎት እንዳያደርግ ምቹ የጨዋታ ሲስተም ነው። ስለዚህ የጋላታሳራዩን ሲስተም ዛሬ ቀን ላይ የሚደግሙ ከሆነ ስሎት በዚህ ጨዋታ ተጨማሪ ሌላ ድል ይዘው ወደ አንፊልድ መመለሳቸው የማይቀር ነው። በጥሩ ስፕሪት የኢንተርናሽናል ብሬክ ጉዟቸውን ለተጫዋቾች እንግዲህ የሚሆን ለሊቨርፑል ደግሞ ጠንካራና ጣፋጭ ሳምንት አስደሳች የሆኑ ውጤቶች የሚመዘገቡበት ሳምንት ይሆናል። ስለዚህ አርነ ስሎትና ሊቨርፑል ዛሬ ወደ አሜክስ ሲጓዙ በእነዚህ ታክቲካል አማራጮችና ጥንካሬዎች ውስጥ የሁለቱ ትላልቅ ሲነር ተጫዋቾችን ጉለት አካተው ነው እንግዲህ ወደ አሜክስ የሚጓዙት። በነገራችን ላይ ነገ በሚኖረን ድረ ጨዋታ ነጥቦች ላይ ለ1 ለ5 ለ6 ደቂቃ ከምናነሳቸው ነጥቦች መካከል የማይክል ኤድዋርድ ያንን ጉዳይ ለ3 ደቂቃ በዚህ ፕሮግራም እናንሳ። ማይክል ኤድዋርድ በሊቨርፑል ቤት ከ2 ዓመት በፊት ሲመለስ ትልቁ አቅም የነበረው ምንድነው የምታስታውሱ ከሆነ የማልቲ ክለብ ሞዴልን ረቂቅ በሆነ መንገድ ማቀናጀት ነው። ይሄ ተጨማሪ ክለቦችን በፌኖ ስፖርት ግሩፕ ውስጥ መግዛት፣ ይሄ የማንቸስተር ሲቲ አይነት አሰራር። በፕሮጀክቱ ላይ የጁሊያን ዋርድ እና የፔድሮ ማርኩዌዝ ሙያዊ ጥንካሬ ታክሎበት ጥሩ ሞዴል አዘጋጅቶ ግን ይሄ ስርዓትና ይሄ የእግር ኳስ ክለቦችን በአንድ ካምፓኒ ውስጥ አክፎ የመያዝ ስትራቴጂ በዚህ ወቅት ዶርማንት ነው ብሎ ያስባል። የበለጠ ስራውን በአግባቡ ሰርቷል። ስለ ትርፋማነቱ
ስለ ውጤታማነቱ አስፍተው እነዚህ ባለሙያዎች ባቀረቡት ፕሮፖዛል ለፌኖ ስፖርት ግሩፕ ባለቤቶች ከባድ ሆኗል። እነሱ ይሄ ማልቲ ክለብ ሞዴልን መከተል ፈልገዋል። በትክክል ጥናቱም ስራውም ውጤታማ ሆኗል። ግን ስለ ትርፋማነቱ ስለ ገቢው ሲታሰብ ደግሞ ገቢው በዚህን ሰዓት የሞተ ነው። ፌኖ ስፖርት ግሩፕ ደግሞ በጣም አግባብቶትና ለምኖት ከመለሷቸው ጉዳዮች መካከል ይሄ የቡድን ግንባታ እንኳን ተውት፣ እንደ ማይክል ኤድዋርድ ቡድን የሚገነባ የቡድን አስተዳደር አለ እንዴ? የርገን ክሎፕን አምጥቶ እኮ ሊቨርፑልን ለ10 ዓመት እላይ ያስቀመጠው ዋናው ኢንጂነር ማይክል ኤድዋርድ ነው። ሲመለስ ደግሞ በሲኢኦነት የክለቡ ቺፍ ኤግዚኪዩቲቭ ዳይሬክተር ሆኖ ነው የመጣው። ዋና ሲኢኦ ነው። ይህንን ጉዳይ በአስደናቂ ሁኔታ ፕሮጀክቱን ሰርተዋል። ግን ስለ ውጤታማነቱ በጣም ከፍተኛ ጥያቄ ያለው ኤድዋርድ ይህን ጉዳይ ይህን ፕሮፖዛል እንግዲህ ቀጣይ ሳምንት ለፌኖ ስፖርት ግሩፕ ለማቅረብ ተዘጋጅቷልና ኮንትራቱ 2027 የሚጠናቀቀው ሪቻርድ ሂውዝም ወደ አልሂላል ይሄዳል የሚል ሩመርስ በስቷል። ማይክል ኤድዋርድ እና ሪቻርድ ሂውዝ እኩል ነው የመጡት 2027 የአንድ ዓመት ኮንትራት ነው ያላቸው። ፌኖ ስፖርት ግሩፕ በጭራሽ ይሄ ፕሮጀክት ከነዚህ ግለሰቦች እንዲወጣ አይፈልግም። ኤድዋርድ ግን በቀጣይ መጠየቅ የሚፈልገው የ5 ዓመት ኮንትራት ነው። የ5 ዓመት ኮንትራት ደግሞ ለኤድዋርድ የሚሰጥ ከሆነ አስቡት፣ የዚህ ክለብ ሞዴል እነሱ በሚፈልጉት በማልቲ ክለብ ሞዴል እንዲቀጥል ይፈልጋሉ። ይሄ ደግሞ ሐሳብ አሁን ላይ ኤድዋርድ በቀረጸው የ2 ዓመት ፕሮጀክት ላይ ስለ ውጤታማነቱ በጣም ጥያቄ እያስነሳ እና ይሄ ጉዳይ ትንሽ ውዝግብ ፈጥሯል እና ይሄን ጉዳይ በተመለከተ መረጃዎችን ተከታተሉ ለማለት ነው። ለማንኛውም በሁለተኛ ክፍል ፕሮግራም ተመልሰን እንመጣለን። እናንተ ይህንን ፕሮግራም ላይክ አድርጉ። ላይክ ስታደርጉ በርካታ የእግር ኳስ አድማጮች ይደርሳችኋል፣ የሊቨርፑል ደጋፊዎች ያደምጣሉ። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከ24 ሰዓት በኋላ በመጀመሪያ ክፍል ፕሮግራማችን በእንዲህ መልኩ መተናል። በሁለተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።